የወላድ ማህፀን የለሽም። አንቺ ወላድ አይደለሽ። ወላድ ብትሆኝማ ኖሮ የወለደ ሰው እኮ ማለት ነው እንዴ። እኔ ለልጆቼ ይሳቀቃለሁ የሆነ ነገር እንኳን ሳረግ እንዴ ነገ ተፖስቶ ልጆቼ እንዲሳቀቁ አልፈልግም። በጣም ነው ለልጆቼ የምሳቀቀው እንዴ። አንቺ እኔን የምትሳደቢው ስድብ እንዴ፣ ሌላኛዋን ሴት የምትሳደቢው ስድብ እንዴ፣ ትንሽ አትሳቀቂም? ልጄ ይሄን ነገር የሚለኝ አንዳንዴ ተቆራርጦ ተፖስቶ ማየው ቪዲዮ አለ። ጭራሽ ልጄ ኮርተሽባት ልጄ ምናምን ትያለሽ። አንቺ እናቷ አይደለሽ። ከእንዳንቺ አይነት ሴጣን እንደዚች አይነት ጨዋ ልጅ አትፈጠርም። አንቺ አውሬ ነሽ። አይ ስለ ልጇ እንኳን ብዙ ስለማናቅ ስለ ልጇም መመስከር አንፈልግም። ስለሷ ብቻ ነው። ስርዓቷ ይበቃል። ታይ እሱን ታይ። እኛ አናቅም ስለ ልጇ። እኛ የምናውቀው ስለሷ እቺ ከንቱ የሴጣን ቁራጭ የሰው ደም የልብሱን ጨርቅ አምጡና ላሳብደው ብላ ብዙ ስትል የነበረ የፀጉሩን ቁራጭ አምጡልኝ ስትል የነበረ ሴት እንደነበረች አውቃለሁ። አሁን ትናንትና ደግሞ አብዷል። ራሱን ሊያጠፋ ሁላ ነበር አለች። በጣም ራሴን የምወድ ሰው ነኝ እኔ። በጣም ራሴን ነው የምወደው። እግዚአብሔርን ነው የምላችሁ። ስበላውላ መርጬ የምበላ ስጠጣውላ በቃ የሆነ የሚጣፍጥ ነገር ካልሆነ ማልጠጣ ሰው ነኝ። የሚመረ ነገር አይመቸኝ እና በጣም ራሴን እወዳለሁ። አይደለም ራሴን ላጠፋ እና አብዷል ስትል ነበረ ነው። እኔ ለማበድ በጣም ብዙ አመት ይፈጅብኛል እኔ ለማበድ። ምክንያቱም ውሸቷ ደግሞ እኮ ቀመማ እኮ ነው የምታወራው እኮ ከየት እንደምታመጣው ለመሰለሽ በጣም ብዙ ነገር ያሳለፍኩልሽ ስለሆንኩኝ ለማበድ ብዙ አመት ይፈጅብኛል። እንዲሁ በቀላሉ ማብድ ልጅ አይደለሁም። ማለት ብዙን ነገሮች በትዕግስት ማሳለፍ ሰው ነኝ። ከዛሬ ነገ ይሻላል ብዬ የማምን ሰው ነኝ። ሁሌ እግዚአብሔርን የያዘ ሰው ደግሞ ተስፋ አይቆርጥም ሁሌ። ስለዚህ እግዚአብሔር ከኔ ጋር ስለሆነ ተስፋ ቆርጬ አላውቅም። በባረ ያልገባቸው አንዳንድ ኮመንት እያነበብኩ ነው። ቆይ አንዴ። እሷማ በእሷ ቤት ኢንሹራንስ እሷማ በእሷ ቤት ኢንሹራንስ ልትበላ። የምን ኢንሹራንስ? ኢንሹራንስ የሚባል የለም። ኢንሹራንስ የሚባል እሷ ማንችና ነው ኪችን ቁጭ ብላ አመሰግናለሁ። እግዚአብሔር ያክብርልኝ። በዚህ አጋጣሚ ቤተሰቦቼ በውስጥም ለጻፋችሁልኝ ስማችሁን መጥቀስ ካለብኝ የምንለያሹ በጣም ማከብራችሁ እህቶቼ እግዚአብሔር ይማርህ ላላችሁኝ በውስጥ የጻፋችሁልኝ ናፍቆት ቤተሰቦቼ፣ የቲክታክ ቤተሰቦቼ በዚህ ጋም ደግሞ እግዚአብሔር ይማርህ ላላችሁኝ ሁላችሁም በአጠቃላይ እግዚአብሔር ያክብርልኝ። በጣም ነው የማመሰግናችሁ። እኛ ዛሬ ወተን እንደዚህ ልንናገር የቻልንበት ምክንያት በዛ ብለን ነው። ምክንያቱም እኛ እግዚአብሔርን ልናመሰግን ነው እንጂ እስከዛሬ ድረስ ቸግሮናል ወይ ርቦናል ወይ ደግሞ አተናል ብለን አይደለም። እና ግን እግዚአብሔር ልናመሰግን ነው። ሄለን አራያ በጣም ነው የማመሰግንሽ። እግዚአብሔር ያክብርልኝ። ቴንኪዩ። እና እስከዛሬም ድረስ ዝም ያልነው ዝም ማለት ስላለብን ነው። እስከዛሬም ድረስ ለዚህ በሽታ ራሱ በጣም እንድጎዳ ያረገችኝ እሷ ስለሆነች ነው። መናገርም አልፈለግኩም ነበረ። ግን በቃ አሁንና ግን በጣም የእሷ ንግግር በዛብን። ከዚህ ከአቅማችን በላይ ሆነ። ምክንያቱም እኛ ረስተናት ነበረ፣ ንቀናት ነበረ። ምክንያቱም መናገር ስለሷም አንፈልግም ነበረ። ግን በጣም አበዛችሁ። እንደ ተራ ሰዎች ያየችን። እኛ በጣም ከእሷ የበለጠ ጥሩ ጭንቅላት አለን፣ አስተዋዮች ነን። ነገ ደግሞ ሰዎች ሆነን ደግሞ ሰው የምናግዝ ሰዎች ነን እንጂ በመልካም ነገሮች መምጣት የምንፈልግ ሰዎች ነን። እንደተባለው እንደዚህ ነው እንደዚህ አይነት ሰው አይደለሁም። እጅግ በጣም እግዚአብሔርን የማከብር እግዚአብሔርን የምፈራ እግዚአብሔርም ጥሩ ያልጣለኝ ሶልዬ አመሰግናለሁ። ብራይ ቴንኪዩ። ሴት ነሽ ወንድ አላውቅም። በጣም ነው የማመሰግነው እና በጣም እግዚአብሔር ያክብርልኝ። እና እውነት ለመናገር ሆስፒታልም ገባው ማለት ተገቢ አልነበረም። ግን ምንድነው እግዚአብሔርን ማመስገን ደግሞ ፈለግኩኝ። እግዚአብሔር በስቅለት ምድር በሐሙስ ምድር እግዚአብሔር ሲያስገባኝ ስዊት አመሰግናለሁ። እግዚአብሔር ሆስፒታል ሲያስገባኝ ይህ ሁላ ቀን ጊዜ የምጠብቃት ቀን ስለነበረች ነው። መታየት መታከም እፈልግ ነበር እና መስራት እፈልጋለሁ። ለመስራት ደግሞ የግዴታ ሆስፒታል መግባት አለብኝ።
እና እግዚአብሔር ረድቶኝ እዛ ደረጃ ላደረሰኝ አምላኬን አመሰግነዋለሁ። ከዛ በተረፈ ግን የትኛውም ክፉ ነገር አድርጌባቸው አይደለም ሰዎች እኔ ላይ ክፉ ያደረጉብኝ። ኖርማል በቃ ክፉ ስለሆኑ እንጂ እኔን አልቀሰው ለምነው አምጥተው በዛ ላይ ደግሞ ወረቀትህን አንሰጥህም ብለው ወረቀት መጨረስ የሚችሉትን እንደ ቀላል ማለቅ የሚችለውን እንደ ከባድ አድርገውብኝ ለዚህ ላደረሰ ሰላምዬ አመሰግናለሁ። ለዚህ ላደረሱኝ በጣም ነው የማዝነው። ናፍቆት ቴንኪዩ ቤተሰብ ፕላስ ሁላችሁም በጣም ነው እግዚአብሔር ያክብርልኝ በውስጥ ለምትጽፉልኝ እና ለዚህ ደረጃ ያደረሰችኝ እሷ ነች እና ዛሬ ላይ መናገር የፈለግኩት እጅግ በጣም ላቭ ቴንኪዩ በጣም መጥፎ ሰው ስለሆነች ነው ሬቼ ቴንኪዩ እና እኔ እግዚአብሔርን ማመስገን እንፈልገው ጥሎ ማይጥላችሁ እግዚአብሔር ነው። ዛሬ ላይ እኔ አጥንት ተሰንጥቋል ቢባል ነገ ኦፕራሲዮን አድርገው ወይም ደግሞ ይሰፉታል ወይ የሆነ ነገር ይበይሉታል ወይ የሆነ ነገር ያደርጉኛል። ያው ጀርመን ሀገር ነው ያሉት። እግዚአብሔር የተመስገን ይሁን። ግን መልካም ነገር መጥፎ ነገር አላረኳቸውም ነበረ። እኔ በአጠቃላይ እንዲህ ስማቸውንም መጥቀስ አልፈልግም። መጥፎ ነገር አላረኩም ነበረ። በቃ እንደ ስራ አይቼ እንደ ስራ ጠርተውኝ ነበረና እንደ ስራ ጠርተውኝ ደግሞ እንደ ክፉ ነገር አድርገው እዚህ ደረጃ ሲያደርሱኝ እኔ ወጥቼ እንኳን እንደዚህ አድርገውኛል አላልኩም እኮ ከበደኝ ለመናገርም ራሱ። ለምን ዛሬ እንደዚህ ሆነ እንደዚህ ሊለን መጣ ምናምን የሰውንም እኮ አስተያየት ራሱ ትፈራላችሁ። እንደዚህ ሊለምን መጣ ወይ እንደዚህ ሊጠይቅ መጣ የሚባለውን ነገርም ትፈራላችሁ። እንደዛ ማለት አልፈልኩም። በቃ ሁሉም እግዚአብሔር እንትን ይበል በቃ እሱ መልሱን ይመልስልኝ ያልኩት። ምክንያቱም ፈጣሪ በቃ ሁሉንም ነገር ፈጣሪ መልሱን ይመልስ ነው ያልኩትና ያው በመጨረሻም እግዚአብሔር መልሱን መልሶልኛል። ሐሙስ ዕለት ገብቻለሁ ሆስፒታል። እሑድ ዕለት ደግሞ የትንሣኤ ዕለት ያው ማርዬ እኔ ከገባው ጊዜ ጀምሮ ሌሊቱን ሙሉ ነው የምትመላለሰው ወደዚህ። እግዚአብሔር በጣም ታላቅ ነውና እንዳይደብረኝ እንዳይከፋኝ እዚህ መታ ዶሮ ሰርታ ቡና አፍልታልኝ ምናምን እኔ ደስ እንዲለኝ ዓመት በዓል እንዲመስለኝ እዚህ ጋር ብዙ ነገር የለመድኩ ልጅ ነኝ። እንዳይደብረኝ ላደረገችልኝ ነገር እዛ ጋር ተወጥቶ የሚጨፈርበት ምናምን ነገር አይደለም። ሰው ወጥቶ ጨፍሮ አንድ ሰው ሆስፒታል ገባ ሲባል እግዚአብሔር ይማረ ነው እንጂ እኛ ስንል ለምናውቀው የሚጨፈርበት ጊዜ ላይ ከደረስን እግዚአብሔር ይቅር ይበለን። ምክንያቱም ልቦና ያለን ሰዎች ልቦና ያለን ሰዎች ከሆንን ልቦና ይስጠን። ልቦና የማይሰጠን ከሆነ ደግሞ እግዚአብሔር መልሱን ይመልስ ነው የምንለው። ለማንኛውም እኛ ክፋት ባሻ እንዴት ነህ? እግዚአብሔር ይማር ወንድሜ፣ አይዞህ። አሜን። አመሰግናለሁ ብሮዬ። ዋናው ነገር ሕክምና ማግኘት ነው። እቺን የቀለለች አሮጊት ደግሞ ለማናደድ መልስ መመለስ አይጠበቅባችሁም። እናንተ ላይ ክፋት እናንተ ላይ ብቻ ሳይሆን ህዝብ ላይ ምድር ላይ በድሮን የሚሞት ማህበረሰብ ላይ የምትጨፍር ቅሌታም ሰው ነች። ለእሷ መልስ ሳይሆን የሚያስፈልግ እግዚአብሔር ያሽል። ስትወጣ የሆነች ትንሽ ፕሮግራም አድርጋችሁ ሁለታችሁ ቀለበት ነገር ብታደርጉ የበለጠችን ሴትዮ ወደ ሰላም የምታገኝበት ህክምና ትሄዳለች ብዬ አስባለሁ እንጂ ሌላ እንትን የሚል መልስ መስጠት የሚጠበቅብህ አይመስለኝም። እግዚአብሔር ይማረ። አንተ ህክምናን ተከታተል ብራዘር። ያ ማን ጃፒ በጣም ነው የማመሰግነው ብራዬ። ታውቃለህ ብዙ ስራ መስራት የምችል ልጅ ይኸው ጀርባዬን ተይዤ እስካሁን ድረስ እንዳልታከም አድርጋኛለች እና ያው አንዳንዴም ገብቷል። በዛ ነው ግን ቴንኪዩ ጃፒ አመሰግናለሁ። እግዚአብሔር ያክብርልኝ ብሮዬ። ቴንኪዩ ብራዬ። ልጋ ታውቃለህ 24 ሰዓት ስታብድ የምትውለው የግዴታ ለመልስ አልሰጡኝም ነው። ተመልካይ ስላጣች ድባቡ ስለቀዘቀዘባት ነው። አንተ ራስህ ህክምናን ተከታተል፣ ጸሎትን አድርግ። ግን ስትወጣ የሆነች ትንሽ ፕሮግራም ብታረግ ከፍቅረኛ ጋር ያ ነው ለእሷ ወደ ሆስፒታል እንድትሄድ የሚመራት። ገባ? የሰው ልጅ በመልካም ነገር ነው የምታሸንፈው። እንደዚች አይነት ቅሌታም ለፈለፈች አለፈለፈች እናንተ ላይ ምንም አጠገብ መታ አትነካክ። ገባ? አሁን አንተ በዚህ ሰዓት ማሰብ ያለብህ መጨነቅ ያለብህ ስለ ጤና ነው። ጃፒ የኔ ግል አስተያየቴ ነው ብራዘር። ጃፒ በጣም ነው የማመሰግነው ብራዘር። እኔ አንተ ወንድሜ ነህ። በጣም ነው የማመሰግነው ብሮ። ቴንክ ዩ ባባ። እግዚአብሔር ይማር። አሜን። ጃፒ በጣም ዳንክሽን አመሰግናለሁ ብሮ። ቴንክ ዩ ጃፒ በጣም እናመሰግናለን።
አይ ሰላም ማርያማዊት ቦስ ሰላም ናችሁ አይደል? እግዚአብሔር የድንግል ማርያም ልጅ ጨርሶ ይማረክ። አይዞ አሜን አሜን። ሀገር ላይ ነው ያለከው፣ ትድናለህ። እኔ ትንሽ በሽታ ታምሜ ሳይቸግረኝ ፖስት አደረኩኝ ማለት ነው። ቁጭ ብላ ቤቷን ከፍታ እቺ ሰላም ደቡብ፣ ምክንያቱም ሰው ሞቶ ለህዝብ ነው እኔ ድምጽ የሆንኩት። እቺ ከደቡብ መታ ምናምን ብላ በበሽታ ላይ ስታላግጥ ነበር። በጣም እኔ ዳቢሎስ ሴት፣ ክፉ ሴት፣ እኔ እግዚአብሔር ሰው ሁሉ አትመስለኝም። በቃ ክፉ ሴት ሰው። ሁላችንም አንድ ቀን አልጋ እንይዛለን። ሁላችንም አንድ ቀን ወደ እግዚአብሔር እንሄዳለን፣ እንሰበራለን። እኔ ግን የእሷን መጨረሻ ያሳየኝ በእውነት ክፉ ከግለሰብ ጋር ስትጣላ ህፃናትን የምትሳደብ፣ ህፃናትን በሽተኛ እያለች የምትሳደብ፣ ኢቭን እሷ ባትወልድ እሷ ከደረቀች ለልጆቿ ራሱ ማታስብ እናት እኮ ስትወልድ ለልጆች ታስባለ። እኔ የማደርገው ግፍ ነገ ልጆችን ይጠብቃል ይላል። እናት ስትሆን እንደዛ ነው የምታስበው። እቺ ግን ሴጣን ዳቢሎስ እግዚአብሔር በእውነት የእሷን መጨረሻ ያሳየን። እቺ ክፉ በደም እጇን የታጠበች እሷ ማለት እንኳን ለልጆቿ እኮ ያልሆነች ልጇ በነብስ እንግዲህ ይሄን ከረሳችሁት እውነትም ሾርት ሚሞሪ ልጇ ምጥ ይዟት የነብስ ያለ ነብስ ውጭ እንግዲህ የሰው ልጅ ሲወልድ ሊሞትም ይችላል። ሻምፓይን ከፍታ እኮ በልጇ እንትን የተደሰተች እኮ ሳጥናኤል ናት። እሷ ክፉ ሴት እኮ ናት። ስለዚህ ለእሷ መልስም እየሰጠክ ራስህን እንትን አትበል። ከቻልክ ከሶሻል ሚዲያ ራቅ ብለክ ራስህን እንትን በል። አይዞክ፣ እግዚአብሔር ይማረ። ማርያማዊት ከዚች ከወረደች ሴት ጋር ከአሮጊት ጋር አትመላለሽ። በቃ ደረጃሽም አይደለችም። በጣም ቅሌታም ሴት ናት። ቆሻሻ ለልጅ ፍቅር ከቤት ይጀምራል፣ ከልጅሽ ይጀምራል። ልጆቿን ያልወደደች ሌላ ሰው ልትወዳ አትችልም። እቺ ክፉ ሴት ናት። በሰዎች ህመም የምትደሰት ሴጣን ብቻ እኮ ነው በሰዎች ህመም የሚደሰተው። ሶሪ ሳላቅ ነው ማሪ የኔ ወድ እና አይዞክ፣ በርቻንቺን ብዙ እንትን አትበያት። ይሄን ለማለት ነው። ሰላም፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቴንኪ በጣም እሺ፣ አመሰግናለሁ። ጋይስ በቃ እንትን አትበሉ። ኦ እንትን እንዴ ነው ሃይሌ